ሰላም ውድ የመድፈንቹ ቤተሰቦች እንዴት ቆያችሁልን? በዛሬ ጦጡም ክለባችን አርሰናል የመለከቱ አሁናዊ አዳዲስ መረጃዎችን ይዘን መተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ወደ ዕለቱ መረጃዎች አለፍን። አብራችሁን ቆዩ። ሚኬል አርቴታና የክለባችን አጥቂ ካይ ሃቨርትዝ ትላንት ምሽት አርሰናል ጂሮናን ካሸነፈ በኋላ ከጨዋታው በኋላ አንዳንድ አስተያየቶችን ሰጥቷል። ሚኬል አርቴታ ከጨዋታው ጋር በተያዙ ጉዳዮች ላይ እንዲህ ሲል ይናገራል። ስለ አካዳሚ ተጫዋቾች ጠይቀው ሚኬል አርቴታ እድል ይገባቸዋል ብዬ አስባለሁ። ጨዋታውና የጨዋታው ሁኔታ ይህ እንዲሆን ፈቅዷል። ባለፉት ጥቂት ሳምንታት ከኛ ጋር በጣም ድንቅ ነበሩ። ምን አይነት ጥሩ ልምድ ነው ሲል ተናግሯል። ከሁኔታዎችና ከሜዲያና ከብዙ ነገሮች ጋር መላመድ ነበረብን። ይህም የውድድር አቅማችን ለመጨመር ለእኛ ጥሩ ፈተና ነበር። ነገር ግን በአጠቃላይ በጣም ደስተኛ ነን ብለዋል። ሚኬል አርቴታ ወደፊት ስለሚኖሩት የቅድመ ውድድር ዝግጅቶች ሲናገርም እንዲህ ይላል። አሁን እንዲሁም ተጨማሪ ተጫዋቾችን ማግኘት እንጀምራለን ሲል ሚኬል አርቴታ ይቀጥላል። የተቀላቀሉትም ተጫዋቾች በጥሩ ቋሚ ብቃት ላይ ይገኛሉ ብሎ በግልጽ እንደሚታየው እንደ ቡድን ልናዳብራቸውና ልናሻሽላቸው የሚገቡ ብዙ ነገሮች ነገርም በትክክለኛው መንገድ ላይ እንዳለን አስባለሁም ብሏል። ሚኬል አርቴታ እንደገና ወደ እንቅስቃሴ በመመለሳቸው ሊጠይቁም እንዲህ ሲል ይመልሳል። በእርግጥ በጣም ጥሩ ነበር። በነበረን የረፍት ጊዜ ምክንያት የተለየ ክረምት ነበር። ባለፈው ሳምንት በውስጥ ለውስጥ እርስ በርስ ተጫውተን ነበር እና በዚያ በጣም ደስተኛ ነበርኩም ብሏል። ዛሬም ቢሆን በጣም አዎንታዊ የሚያደርጉኝ ብዙ ነገሮችን አይቻለሁም ብሏል። ሚኬል አርቴታ ወጣት ልጆች ተጽዕኖ እያሳደሩ ስላሉ ተጠይቁም እንዲህ ሲል ይመልሳል። እነሱን በቀጥታ ለማየት ትልቅ እድል ነው ብሏል። አሁን ከኛ ጋር ለ2 ሳምንታት ያህል ቆይቷል። ተወዳዳሪ በሆነ ጨዋታ ላይ እንዴት ምላሽ እንደሚሰጡ ማየት በጣም ጥሩ ነበርም ብሏል። ባየሁት ነገር እጅጉን ደስተኛ ነኝ ብሏል። ሚኬል አርቴታ ስለ ኢታን ንዋኔሪ የሚመጣው ሲዝን ሲናገር እንዲህ ይላል። በሜዳ ላይ በማርሴይ ብዙ ነገሮች ስለተከሰቱ ያንን አላሳየን ብሏል። ነገርን በፊቱ ስትቆም ብስለቱን ይሰማል። የተለየ ሰው ይመስላልም ብሏል። በወረቀት ደረጃ ልምዱ ተስማሚ ያልነበረው ነገርም በሙያ ውስጥ በጣም የሚረዳውን ነገር እንዳለፈ አስባለሁም ብሏል። ሚኬል አርቴታ ስለ ክሪስቶስ ዞሊስም እንዲህ ሲል ይናገራል። እኔ በሱ በጣም ደስተኛ በመጀመሪያ ደረጃ ከክለቡና ከቡድኑ ጋር የተላመደበት መንገድ ከልጆቹ ጋር ያመቻቸው ግንኙነት አስደናቂም ነበሩ። ተጫዋቹ እንደምትወዱ ታስባለሁ። እሱ በቀጥታ ወደ ግብ የሚሄድ ተጫዋች ነው። ኳስ በአይኖቹ መካከል ይዟታል ብለም ሲልም ይናገራል። ሚኬል አርቴታ ስለ ማክስ ዶማን ጠይቆ እንዲህ ሲል ይመልሳል። ለአርሰናል ተጫዋች የምንፈልገው ይህንን ነው ብሎም እይታዎች ከፍተኛ መሆንን አለባቸውና በጣም ጥሩ ነገሮችን መጠበቅ አለብንም ብሎ እሱ ምን ማድረግ እንደሚችል እናውቃለን። ከአፈጻጸምና ሊያቀርባቸው ከሚችላቸው እንቅስቃሴዎች አንጻር የበለጠ ወጥ መሆን እንፈልጋለን ብሎ ዛሬ እሱ በጣም ጥሩ ጨዋታ እያደረገ ይመስለኛል ብሏል። ሚኬል አርቴታ ስለ ዝውውር ግምቶች እንዲህ ሲል ይናገራል። ቡድኑን ለማሻሻልና ለማሳደግ በንቃት እየሰራ እንገኛለን። ይህ ግልጽ ነው። በሚቀጥሉት ጥቂት ሳምንታት ውስጥ እንቅስቃሴዎች ይኖራሉ ብለን እንጠብቃለንም ብለዋል። እንደ ማንኛውም ሰው የተሻለ መሆን እንፈልጋለን። እነም የዝውውር ገቢውን እንዲሁም ተፎካካሪዎችን የሚያደርጉትን ማየት ትችላላችሁ። ዝም ብለን አንቀመጥም። በምናደርገው ነገር በጣም ታላቅ ራዕይ አለንም ሲል ተናግሯል። ሚኬል አርቴታ ተጫዋቾችን ወደ ቡድኑ መጨመር ለምን አስፈላጊ እንደሆነ የሚናገረው ምክንያቱም ልዩነቱ በጣም አነስተኛ ስለሆነ ምክንያቱም የተሻለ መሆን እንፈልጋለን እናም ደረጃው ሊጨምር ስለሆነ ብሏል። በውስጥ በኩል ያለውን ውድድር ማሳደግ አለብንም ብለዋል። በትላንት ምሽቱ ጨዋታ ግብ ያስቆጠረው ካይ ሃቨርትዝ ጂሮናን ካሸነፍን በኋላ ስለ አርሰናል የቅድመ ውድድር ዝግጅት እድገት ሲናገር እንዲህ ይላል። አሁን ጥሩ ማሸነፍ ነበረብን ብዬ አስባለሁ። በሜዳ ላይ የነበረ ቅንጅት አይታችሁታልም ብሏል። በጥሩ ቡድን ላይ ለእኛ ጥሩ ፈተና ነበር እናም ጠንካራ ጨዋታ የተጫወትን ይመስለኛል። አሁን እንደዚሁ መቀጠል አለብን ሲል ተናግሯል። ካይ ሃቨርትዝ ስለ አካላዊ ብቃቱ ሲናገር እንዲህ ይላል። ጨዋታዎችን ጨዋታ ብቃትን ለማሳደግ የተሻለ መንገድ ነው። በተለይ ተጫዋች አሁን ረጅም ረፍት የነበራቸው ይመስለኛል። ጥቂት ጨዋታዎች መጫወት አስፈላጊ ይመስላል። አሁን የሚቀጥለውን ጨዋታ በጉጉት እየጠበቅንም እንገኛለን ብሎ ከበር ስለ አዲሱ ፈራሚ ክሪስቶስ ዞሊስ እንዲህ ሲል ይናገራል። ስለ ዞሊስ በጀርመን በነበሩበት ጊዜ አውቅ ነበር። ወጣት ተጫዋቾቹ በጥራታቸውና በስራ ባህሪያቸው በእውነት አስገርሞኛል ብሏል። ከቨርት ወደ አዲስ የውድድር ዘመን ሲመለከት እንዲህ ሲል ይናገራል። አሁን አዲስ የውድድር ዘመን አዲስ መስፈርቶች ናቸው። ግቦቻችንን እንደገና ለማሳካት የበለጠ መስራት አለብን። በእርግጥ ባለፈው ዓመት ጥሩ ነበር። ነገር ግን ደጋፊዎቻችን ለማስደሰት ተጨማሪ ዋንጫዎችን ማሸነፍ እንፈልጋለን ሲል ካይ ሃቨርትዝ ተናግረዋል። ክርስቲያን ኖርጋርድ ወደ ኤቨርተን የማደረገውን ዝውውር ሙሉ በሙሉ አጠናቀቀ። የመጨረሻው ምርጥ ሂደት በይፋ የተጀመረ ሲሆን ፋብሪዚዮ ሮማኖ በገጹ ላይ የራሱን ማረጋገጫ ሄር ዊ ጎ ሰጥቷል። ኤቨርተን አማካዩን ክርስቲያን ኖርጋርድን ከአርሰናል ለማስፈረም አሁን ላይ ሙሉ ለሙሉ ስምምነት ላይ መድረስም ችሏል። አጠቃላይ ቋሚ ዝውውር ፓኬጅ የጠናቀ ሲሆን አርሰናል ከቶፊዎቹ የ7 ሚሊዮን ፓውንድ መነሻ ክፍያ ያገኛሉም ተብሏል። የኮንትራቱ እያንዳንዱ ዝርዝር ሁኔታ ሙሉ በሙሉ ተጠናቋል የተባለ ሲሆን የ32 ዓመቱ ዴንማርክ ተጫዋች በኤቨርተን በኩል የሚደረገውን ይፋ
የሕክምና ምርመራ ለማድረግ ሙሉ በሙሉ ከአርሰናል ፍቃድ አግኝቷልም ተብሏል። በኖሩ ጋር የተለቀቀው ደሞዝ ከክለቡ የሂሳብ መዝገብ ላይ በግልጽ መወገዱን ተከትሎ የክለቡ ቦርድ አሁን የቡርኖ ጉማሬሽን የመጨረሻ የፊርማ ዝርዝሮች ወዲያውኑ ለማፋጠና ለማጠናቅ ተዘጋጅቷልም ተብሏል። አርሰናል ለቪኒሲየስ ጁኒየር ሊቀርብ የሚችል የ100 ሚሊዮን ዩሮ ዝውውር ጥያቄ እያዘጋጀ ይገኛል ተባለ። የቀረቡ ፓኬጅ በአመት እስከ 25 ሚሊዮን ዩሮ ክፍያ የሚያስገኝለት የ4 ዓመቱን የሚያካትት ሲሆን አርሰናል በሪያል ማድሪድ ካለው የ50% የምስል መብት ድርሻ በተለየ መልኩ 100% ሙሉ በሙሉ ለመስጠት ተዘጋጅቷልም ተብሏል። ቶማስ ሮሴሮ በሪያል ማድሪድ ስላለ የቪኒሲየስ ጁኒየር ሁኔታ አዲስ መረጃን ይዞ ወጥቷል። ሰርጂዮ ራሞስ እና ክርስቲያኖ ሮናልዶ ሁለቱም ከክለቡ ጋር በተፈጠረ አለመግባባት ለቀው መውጣታቸው ይታወሳል። በመጨረሻም ሁለቱም ተጫዋቾች ተጎጂ ሆነዋልም ብሏል። ምባፔ ከመምጣቱ በፊት ቪኒሲየስ ጁኒየር ሪያል ማድሪድ ለሁለቱ የቻምፒየንስ ሊግ ዋንጫዎች ለበቃበት ስኬት ትልቅ አስተዋጽኦ ማድረጉም የማይካድ ነው ይላል። ነገርም አሁን ምባፔ ክለቡ ዋና ኮከብ መሆኑን መቀበል አለበትም ብሏል። ምባፔ የሚያገኘው ደሞዝ መርሳት የለብንም። ለሪያል ማድሪድ ደጋፊዎች ራሱ እንደገና ማረጋገጥ አለበት። እኔ ራሴን አግኝቼ ወኪሎችን እርሳቸው ብዬ ልነግረው ተስፋ አደርጋለሁ ሲል ተናግሯል። አርሰናል በዚህ ክረምት የዝውውር መስኮት ሊያመጣቸው የሚችሏቸውን ተጫዋቾች ሁኔታ ካሳካ አሁን ላይ ወጪዎችን ለማመጣት የተወሰኑ ተጫዋቾችን ለመሸጥ ይፈቅዳል ተብሎ ይጠበቃልም ተብሏል። ሚጉኤል ዴላኒ ባወጣው አዲስ ዘገባ መሰረት ማይልስ ሉዊስ ስኬሊ ክለቡ ለመሸጥ ከሚፈልጋቸው ተጫዋቾች መካከል አንዱ አይደለም ብሏል። ሆኖም አርሰናል ለሪስ ኔልሰን፣ ጋብሪኤል ጄሱስ፣ ጋብሪኤል ማርቲኔሊና ቪክተር ዮከሪስ የሚቀርቡ የዝውውር ጥያቄዎችን ለማዳመጥ ተዘጋጅቷልም ተብሏል። አርሰናል ለጆኦ ፔድሮ እስከ 100 ሚሊዮን ዩሮ ለማቅረብ ተዘጋጅቶ ነበር ተባለ። ሆኖም ግን ቼልሲ ብራዚል ተጫዋች የማይነካ የመሸጥ አድርጎ ይመለከተዋልም ተብሏል። ቼልሲዎች የደሞዝ ጭማሪ ያካተተም እስከ 2033 የሚያቆይ አዲስ ሁሉ በማስፈረም ምላሽ የሰጡ ሲሆን ይህም ተጫዋቹ በዚህ ክረምት ሊዘዋወር ይችላል የሚለውን ተስፋ ሙሉ በሙሉ አብቅቶለታልም ተብሏል። አርሰናል የማጥቃት መስመሩን ለማጠናከር ያለው ቁርጠኝነት እንዳለ ነው። በቪኒሲየስ ጁኒየር ዙሪያ ያለው ሁኔታ በአዎንታዊ መንገድ እየሄደ እንደሆነ ይታመናል። ብራዚል ተጫዋች አርሰናል ለመቀላቀል አሁን ለዝግጁ እንደሆነ የተነገረ ሲሆን ክለቡም ሁሊያን አልቫሬዝንም እንደሌላ የማጥቃት አማራጭ መከታተሉን ቀጥሏል ሲል ሚጉኤል ዴላኒ ዘግቦታል። አርሰናል ፋቢዮ ቬራ ለመሸጥ በመሰረታዊ ጉዳዮች ላይ ስምምነት ላይ ደርሷል ተባለ። መድፈቹ ከሃምቡርግ ጋር እስከ 16 ሚሊዮን ዩሮ ገደማ በሚገመት ዋጋ ላይ ከስምምነት የደረሱ ሲሆን የተጫዋቹ የግል ውልም ቀደም ብሎ ተጠናቋልም ተብሏል። አሁን የመጨረሻ ዝርዝሮች የተሰሩ ይገኛሉ። አርሰናል በስምምነት ውስጥ የወደፊት ሽያጭ ድርሻን ሴል ኦን ክሎዝ ለማካተት እየገፋፋ ይገኛልም ተባለ። ሚኬል አርቴታ በሁሊያን አልቫሬዝ እና በቪክተር ዮከሪስ መካከል ሊደረግ ስለሚችል ልውውጥ ተጠይቆ የሰጠው ምላሽ የኛ ስላልሆነ ተጫዋች አልናገርም፣ ዮከሪስ ከኛ ጋር ይቆያል፣ በዚህ ክረምት አርሰናል አይለቅም ሲል ምላሽ ሰጥቷል። ጋብሪኤል ማጋሌሽ እና ጋብሪኤል ማርቲኔሊ ከአትሌቲኮ ጂሮና ጋር በነበሩ ጨዋታ ላይ ከአርሰናል ስብስብ ውጭ መሆናቸውም ይታወሳል። ሁለቱ ብራዚላዊ በትላንቱ ምሽት ጨዋታ በሞንቴሌቪ ስታዲየም ጨዋታውን ሲከታተሉም ተስተውሏል። እዚያ መገኘታቸው በስብስብ ውስጥ ባይካቱም ከቡድኑ ጋር መጓዛቸውን ያረጋግጣል። የካታሎኑ ክለብ ደጋፊዎች ከስብስብ ውጭ የሆኑበትን ምክንያት በቅርበት የሚከታተሉ ይሆናልም ተብሏል። አርሰናል በዚህ ክረምት ቡድኑ በአንድ አማካይ ለቡርኖ ጉማሬሽ ስምምነት ለመጠቃቀም በሚቀጥሉት ወራት የዊሊያን ሳሊባን አለመኖር የሚሸፍን አንድ የመሃል ተከላካይና አንድ የግራ አጥቂ በማስፈረም ማጠናከር ይፈልጋል ሲል ዴቪድ ኦርነስቲን አረጋግጦታል። አለን ሺረር ክሪስቶዞሊስ ከጂሮና ጋር ባደረገው አስደናቂ ጨዋታ አስተያየት ሰጠ። እየተነጋገርን ያለው ስለነዚህ አይነት ፈራሚዎች ነው። ትላንት ጨዋታውን ስመለከት ያሳዩ አይነት አፈጻጸም እጅግ የሚያስደንቅ ነበር ብሏል። ከቡድኑ ጋር የመጀመሪያው ጨዋታ ብቻ ነው ያደረገው። ነገር ግን ቡድኑ በምን አይነት ፕሮጀክት እየተጓዘ እንደሆነ ተረድቷል። ልክ ባለፈው ዘመን እዚሁ እንደነበረ ያህል ይሰማው ነበርም ብሏል። ዞሊፍ በጣም ፈጣን ነው። ከኳስ ጋር በከፍተኛ የመተማመን ስሜት ይንቀሳቀሳል። አርሰናሎች ለክለባቸው ትክክለኛ ፈራሚዎችን በማምጣት በኩል በጣም ጎበዝ ሆነዋልም ብሏል። የእሱ ኳሶች የማጠነቃቀም አስፈሪም ነው ሲል ተናግሯል። ምክንያቱም ቤርታ ተጫዋቹን ለምን እንዳመጣው እያሳየም ነው ብሏል። ባለፈው ዘመን ሊጉን ካሸነፉ በኋላ ቡድኑን እንደገና ለማጠናከር የሚያመጣቸው የጥራት ያላቸው ተጫዋቾች አሁን ላይ ማስፈራራት ጀምረዋልም ብሏል። በፕሪሚየር ሊጉ ረጅም ጊዜ የበላይነታቸውን የሚያስቀጥሉ ይመስለኛል ሲል አለን ሺረር ተናግረዋል። ኤሲ ሚላን የሩበን አሞሪምን የማጥቃት አማራጮች እንደገና በማዋቀር ላይ በሚገኝበት በዚህ ወቅት ኢታኖሬን ለማስፈረም አርሰናል ጠይቋል።
ጠይቋል ተባለ። ኤሲ ሚላን ከአጥቂ ጀርባ መጫወት፣ ከመስመር ወደ ውስጥ በመግባት መጫወትና የተዘጋጉ የሴሪያ ተከላካዮችን ለመሰባበር ተጨማሪ ፈጠራ ችሎታ መስጠት የሚችል ባለ እግር ተጫዋች አሁን ላይ ለማስፈረም እየፈለጉ ይገኛሉም ተብሏል። በዚህ የዝውውር መስኮት በማጥቃትና በተከላካይ ክፍል ጠቃሚ ተጫዋቾችን ያስፈረሙ ቢሆንም ቡድኑ አሁን ቢሆን የነዋሪ አይነት የኳስ ቁጥጥርና በመስመሮች መካከል የመተማመን ስሜት ያለው ወጣት ተጫዋች ለማስፈረም ትልቅ ፍላጎት አላቸውም ተብሏል። አርሰናል አሁን ከታላላቅ ኤሊት የአካዳሚ ምሩቃን አንዱን ይዞ ማቆየት ወይም ደግሞ በጥንቃቄ የተዋቀረ ውሳኔ ማጽደቅ በሚለው ነገር ላይ አስቸጋሪ ውሳኔ ከፊቱ ተጋርጦበታልም ተብሏል። ሚላን ከእንግሊዝ የኮከብ ነዋሪን ለማስፈረም አሁን ላይ አርሰናል አነጋግሯልም ተብሏል። ኮሬሮ ዴሎ ስፖርት እንደዘገቡ ከሆነ ሚላን ስለ 19 ዓመት ተጫዋች ከአርሰናል ጋር የመጀመሪያ ደረጃ ንግግር ያደረገ ቢሆንም ይፋ ድርድር ግን ገና አልተጀመረም ተብሏል። መድፈኞቹ ለተጫዋቹ ቢያንስ እስከ 35 ሚሊዮን ዩሮ ዋጋ ለጥፉበት ሲሆን እሱን ይዞ ማቆየት በሌላ ውሰት ውል መላክ ወይም ደግሞ በመልሶ ግዢ ውሎ ማስቀመጥ መሸጥ በሚሉት አማራጮች ላይ አሁን ላይ ያሰቡበት ይገኛልም ተብሏል። ሚላን ለተጫዋቹ ያለው ፍላጎት የሚጠበቅ ነው። ምክንያቱም ሩበን አሞሪም በ3-4-2-1 ታክቲክ ስርዓት ውስጥ መጫወት የሚችል የአጥቂ አማካይ ይፈልጋልም ተብሏል። ኖኔሪ በማርሴ ያሳለፈው የውሰት ጊዜ የተቀላቀለ ስሜት ያለው ቢሆንም ያለው የቴክኒክ ብቃት ግን አሁንም እጅግ ከፍተኛ ነው። አርሰናልም ቢሆን ወደፊት ታፋንቶ ከቁጥር ውጭ እንዲሆን አይፈልግም ተብሏል። በሌላ በኩል ጋዜጠኛ ቤን ጃኮብስ እንዳሉ በቅርቡ በሰጠው አዲስ ዘገባ መሰረት የመድፈኞቹ ወጣቶች በዚህ ክረምት ከኤምሬትስ ስታዲየም ለቆ እንደሚወጣ ጠቁሟል። ሆኖም ግን አርሰናል አሁን ላይ ተጫዋቹን የሚለቅበት መንገድ ላይ ገና ስብሰባዎችን ያደርጋልም ተብሏል። አርሰናል ከኒውካስትል ዩናይትድ ጋር በቡርኖ ጉማሬሽ ጉዳይ ስምምነት ላይ መድረሱን የሚገልጹ ዘገባዎችን ተከትሎ የዚህ ክረምት ትልቁን የፕሪሚየር ሊግ ዝውውር ለማጣቅ አሁን ላይ አርሰናል እጅጉን ተቃርቧልም ተብሏል። የቀረበው የዝውውር ፓኬጅ እስከ 80 ሚሊዮን ዩሮ ገደማ እንደሆነ የተነገረ ሲሆን ሌሎች ዘገባዎች ደግሞ አጠቃላይ ክፍያው ማበረታቶችን ጨምሮ ሊያድግ እንደሚችልም ጠቁሟል። ለአርሰናል ይህ ዝውውር በዴክላሬሽን በማርቲን ኦዴጋርድ ዙሪያ በተገነባው የመሃል ሜዳ ክፍል የተረጋገጠ መሪ ተጫዋችን የሚጨምርም ይሆናል። በዚህ የዝውውር መስኮት የመድፈኞቹ ትኩረት ከብዛት ይልቅ በጥራት ላይ የተመሰረተ ሲሆን ሚኬል አርቴታ ፕሪሚየር ሊግ ሻምፒዮኖቹን ከሀገር ውስጥ ውድድር በላይ በአውሮፓ ላይ እንዲነክሱ ለማድረግ አሁንም ትላልቅ ፊርማዎችን እየጠየቀ የሚገኛልም ተብሏል። ከነዚህም አንዱ ቡርኖ ጉማሬሽ ሲሆን ቡርኖ ጉማሬሽ ምናልባትም እስከ ሰኞ ዕለት ዝውውሩ ይጠናቃል ተብሎ ይጠበቃል። ውድ ቤተሰቦች ለዛሬም በረ ቆይታ በዚያ በቃ። መልካም ቀን። ቻናሉን ሰብስክራይብ ማድረግ አይረሳ። አስተያየታችሁንም እንፈልጋለን።